አርሲ ላይ ትላንትና ምሽት የ6 ወር ህፃን ልጅና የእናት ገድለው ሄደዋል። በትግራይ ክልል በህፃጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ የምንመለከተው በትግራይ በህፃጽ ምን ተከሰተ የሚለውን እናያለን። እንዲሁም ደግሞ በአርሲም አዳዲስ ነገሮችን እየሰማን ነው። ያንንም ነገር እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች ይደርስ ዘንድ በተለይ ትግረኛ ለሚችሉ ለኤርትራውያን፣ ለሁሉም ኢትዮጵያውያን ይደርስ ዘንድ ይህን ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ቤቱንም ሰብስክራይብ አድርጉ። በኮሜንት ላይ ከቻላችሁ ፈጣሪ ወይ ምሕረቱን ላክልን እያላችሁ ጻፉ። እስቲ በቅድሚያ በትግራይ የተከሰተውን እንመልከት። በትግራይ ክልል በህፃጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በርካታ ህዝብም ታዲያ በችግር ውስጥ እንደወደቀም መረጃዎች እየወጡ ይገኛሉ። ከሽሬ ከተማ ራቅ ብላ በምትገኘው በህፃጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ በችግር ውስጥም መውደቃቸው፣ እናቶችም በዚህ ችግር እያለቀሱ እያነቡ እንደሚገኙ መረጃዎች እየወጡ ይገኛሉ። የአካባቢው ወጣቶችም የሚችሉትን ያክል ድጋፍ ለማድረግ ጥረት እያደረጉ ይገኛሉ። ነገር ግን አሁንም ትኩረት ለህፃጽ ከተማ ሊሰጥ ይገባል። ይህን መረጃ ሁላችሁም ሼር አድርጉትም። ድምጽ እንሁናቸው። የሰውነት ስሜት የሚሰማችሁ ብቻ ከመቼውም በላይ ይህንን ቪዲዮ ሼር ኮፒ ሊንክ አድርጉት። እንደምታዩት በትግራይ ክልል ህፃጽ ከተማ ላይ ብዙ እህት ወንድሞቻችን፣ እናት አባቶቻችን በድርቅ ምክንያት እየሞቱ ህይወታቸው እያለፈ ነው። ለወገኖቻችን እንረስላቸው። ይሄ ነገር ነግበኔ ነው። እኛም ነገ ጠዋት ምን እንደምንሆን አናቅም። በረሃብ ምክንያት እየተቀጡ ብዙ ወገኖቻችን ህይወታቸው እያለፈ ነው። ከመቼውም በላይ ሼር ኮፒ ሊንክ እያደረጋችሁ አንድነታችንን እናሳያቸው። ማድረግ በምንችለው ነገር በሙሉ እናግዛቸው። እባካችሁ ትግራይ ሁሌም ትግራይ ስናነሳ የሚያሳዝኑ ታሪኮችን ይዘን እንመጣለን። ይህም የሆነው እንግዲህ በዚህ በ21ኛው ክፍለ ዘመን ዓለም በቴክኖሎጂ በራቀቀችበት በዚህ ዘመን ላይ ነው። ትግራይ ላይ በጣም ከባድ ረሃብ ተነስቷል። በህፃጽ ከተማ ሁላችንም ኢትዮጵያን እንድናግዛቸው እንድንረዳቸው ስል እጠይቃለሁ። እኔ ስለ ትግራይ በመጣው ቁጥር ሁሌ ልቤ አዝነው፣ ሁሌ ልቤ ተከፍቶ እመጣለሁ። ይሄን ነገር መቋጨት አለብን። ሁሉም ሰው አይኑን ትኩረቱን ወደ ትግራይ ህፃጽ ከተማ ያድርግ። ሁላችንም መድረስ በምንችልበት መንገድ ለመድረስ እንሞክር። ይሄን ቪዲዮ ለምታውቋቸው ሰዎች ሁሉ አድርሱልን። ሰላም እንዴት ናችሁ? ህፃጽ ላይ በረሃብ ምክንያት ብዙ ሰው እያለቀ እንደሆነ ሁላችንም እናውቃለንና እባካችሁ እንድረስላቸው። እኔ በበኩሌ ሄጄ ያቅሜን ለማድረግ ተዘጋጅቻለሁ እና ይሄን ቪዲዮ ሁላችሁም ሼር ያደረጋችሁ ላልደረሰው ሰው አድርሱ። እንድረስላቸው እላለሁ። አመሰግናለሁ። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ህፃጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ህፃጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ። ጄነሬተር ይዘን እንሂድ። መብራት እናብራዛው። ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ህፃጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆ ያልን እንሄዳለን ማለት ነው።
ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ምኑ ተረፈን? ልንገራችሁ ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው ይሄ? ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው ሃይ ጋይስ እንዴት ናችሁ? ዛሬ የሆነ ቪዲዮዎች እያየው ነበርና የትግራይ ክልል ህጻጽ የሚባል ከተማ ረሃብ እንደገባና በጣም የሚያሳዝን ሁኔታ ነው። እና ያው ሶሻል ሚዲያ ላይ ያለ ሰው ብዙ ነገር ማድረግ ይችላል። ለዛ ነው ይሄን ቪዲዮ የምሰራው። ሌላ ግን የምናረጋቸውም ነገሮች ኦርጋናይዝድ ቢሆኑ አሁን ለምሳሌ ረሃብ ላይ ያለ ሰው ወስዳችሁ ዝም ብላችሁ ብስኩት ወይ ለስላሳ ወይ የሆነ ነገር መስጠትና ማብላት ያንን ሰው ሊገለው ሁላ ይችላል። እና በተለይ እኚህ ሰዎች ዲሃይድሬትድ የሆኑ ናቸው እና ውስጣቸው ፈሳሽ ያለቀ ምናምን ሰው ምን እንደምትሰጡት ስቴፕ ባይ ስቴፕ አለው በህክምናው። አለበለዚያ ሄደን ዝም ብለን ራንደምሊ እየተነሳን የሆነ ነገር ብናደርግ ህይወታቸውንም ሊያጡ ይችላሉ። ዝም ተብሎ የተገኘው አይበላም ዲሃይድሬሽን ላይ ሲኮንና እንትን እንደው እኔ እንጃ እኔ እንዴ አቅሙ የለኝም ስላችሁ ኢንፎርሜሽኑ የማስተባበር እንዴት እንደሚኮን ግን ህክምና ባለሙያዎች እና ትልልቅ ድርጅቶች የሆነ በደንብ የሚያቅፈው አስተባብሮ ሁላችንም የቻልነውን የበኩላችንን አድርገን እነዚህን ሰዎች ብንታደጋቸው እላለሁ። ግን እናንተ ሰው እንደሚያስበው ተነስቶ ወይ ኮሾሮ ወይ ለስላሳ ምናምን ወስደን መስጠት ግን በጣም አደገኛ ነውና የምናረገው ነገር አደገኛ እንዳይሆን የሆነ ኮሚቴ ነገር ተቋቁሞ መተባበር እንዴት ነው በደንብ ሁሉም ሰው ከዛ ተባብሮ ከዚህ ችግር እንዲወጡ ብናረግ ብዬ ነው ይሄን ቪዲዮ የምሰራው። እና ቴንክ ዩ። የተመለከታችሁት ነው። እጅግ ያሳዝናል። ረሃብ ክፉ ነው። እውነት አባቶቻችን ምን ይላሉ መሰላችሁ? በረሃብ ከመሞት በረሃብ ከመቀጣት በጥይት በጦርነት መሞት የተሻለ ነው። እንግዲህ እንደምትመለከቱት እነዚህ ሰዎች ሀብት ንብረት የነበራቸው በርካታ ዘመድ በርካታ ነገር የነበራቸው ሰዎች ናቸው። ዛሬ ላይ ያ ነገር ጠፍቶ ያ ነገር ሆኖ እንግዲህ እዚህ ደረጃ የተደረሰው እንዴት ነው ብሎ ማሰብ ይቻላል። በአንዴ የመጣ አይደለም። ወደ ሚዲያ ዛሬ ሚዲያ ላይ ከመውጣታቸው በፊት ምን ያህል እንደተሰቃዩ አስቡ። ምን ያህል መቼም በዚህ ምንቀልድ ሰዎች አለን ብዬ አላስብም። በዚህ እናሾፋለን የምንል ሰዎች አለን ብዬ አላስብም። እርስ በርሳችን መከፋፈል ያመጣውን ይዩት። እርስ በርሳችን መጨካከናችን ያመጣውን እዩት። መቅሰፍት እኮ ነው እየመጣብን ያለው እርስ በርሳችን ስለተጨካከን፣ እርስ በርሳችን ክፉ ለክፉ ስለሆንን ማለት። ወንድም ወንድሙ ላይ እጁን እያነሳ፣ ወንድም ወንድሙ ላይ ጎራዴ እያነሳ፣ ወንድም ወንድሙ ላይ ጥይት እያነሳ የመጣብንን መዓት ይዩት። የመጣብንን ቁጣ ይዩት። አባቶቻችን እናቶቻችን እኮ ናቸው በዛ የሚገኙ ወገኖቻችን ናቸው። ዛሬ ይሄው በራብ አለንጋ እየተሰቃዩ የኛን እጅ ይጠብቃሉ። ትላንት ግን ብዙ ወገኖቻችንን ሲረዱ የነበሩ ሰዎች ናቸው። ከቤታቸው እንግዳ ሲመጣ ሲያበሉ ሲያጠጡ የነበሩ ሰዎች ናቸው። ዛሬ እንዲህ ተሰቃይተው የምናያቸው ማለት። ታዲያ እግዚአብሔር ምሕረት አያስፈልገንም? የእግዚአብሔር ይቅርታ አያስፈልገንም? የእግዚአብሔር የምሕረት ዝናብ አያስፈልገንም ብላችሁ ታስባላችሁ? በዚህ ሰዓት ያውን ባለንበት በዚህ በጭንቅ ሰዓት፣ በዚህ በመከራ ሰዓት፣ በዚህ በውጣ ውረድ በበዛበት ሰዓት ኧረ አምላክ ሆይ ታረቀን ልንል ይገባል። አምላክ ሆይ ቅረበን ልንል ይገባል። ታዲያ በንስሐ ሕይወት ልንመላለስ አይገባም? አሁን ያለንበት ጊዜ ወደሱ ወደ እግዚአብሔር መቅረብ አይገባንም? እነዚህ ወገኖቻችን ለነዚህ ወገኖች ማያዝን ሰው ካለን ሰው ነው ብዬ አላስብም። አስበው እናትና አባታችሁ ምግብ ቸግሯቸው ምግብ ስጡን ሲሉ በራብ አለንጋ ሲሰቃዩ እጃቸውን ሊዘረጉ የነበሩ ሰዎች ዛሬ እጃቸው ሌሎች እንዲሰጧቸው እጃቸውን ሲዘረጉ ያሳዝናል። ወደ ሌላ ነገር መግባት ስለማልፈልግ ነው። ብዙ ነገር አለ እዚህ ውስጥ ብዙ ነገር ማለት ነው። የታሉ እነዛ የትግራይ ጳጳሳት ለትግራይ የቆምንነን ትግራይ ነፃ እናወጣለን ሲሉ የነበሩት የታሉ በዚህ ሰዓት? እስቲ እነዚህ እንመልከት። ለጦርነት ቢሆን አንደኛ ነን፣ ማንንም አያክለንም ማለት ለረሃብ ጊዜ ነው። ለጦርነቱ ጊዜ ሰንጋ በሬ ተሰልፎ ሲል ነበር አይደል? ከዛም ወገን ከዚህም ወገን የራሴ ወገን ብሎ የሚያስበውን ሰንጋ በሬ እያረደ ሲያበላ ሲያጠጣ ነበር።
ክላሽ ሲያስጣጥቅ ነበረ። የ200 እና የ300 ሺህ ብር ክላሽ ከኪሱ አውጥቶ ሲያስጣጥቅ ነበር። አሁን የት አለ? እስቲ ለልማት ጊዜ የት አላችሁ? እስቲ ሰው የትግራይ እናት እንደዚህ ተረባ እንደዚህ ማለት እንዴት ነው የምታስቡት? ግን እንደዚህ ተረበው ይበሉታቸው እስኪሞቱ ድረስ በዚህ ዘመን ሰው ተርቦ ሲሞት ሁሌ የራብ መገለጫውንም በዓለም ደረጃ እስክንገለጥ ድረስ የት አላችሁ? አሁን ዲያስፖራዎቹ ባንዲራ ይዛችሁ ወጣችሁ መጨፈር ብቻ ነው እናንተ የምታውቁት ዲሲ ላይ ምንም በቃ እናንተ እኔ ማለት ነው ጥሩ ምሰሩ አላችሁ፣ ግን አብዛኞቻችሁ ብላሽ ናችሁ። እኔ አሳይለማችሁ እንዲሳካላችሁ ነው። እዛ ምንድነው ማለት እኔ በቃ ምን ልበላችሁ። አሁን እኛ እነሱን አንጠብቅ፣ ወደ ቁም ነገሩ ልምጣ። ችግር ማውራት ምንም አይጠቅምም። ለነዚህ እናቶች የሆኑ ትላልቅ ሶሻል ሚዲያ ላይ ያላችሁ ቲክቶከሮች፣ ዩቲዩበሮች የሆነ ነገር ይበጅ። የሆነ 10 ብር ሁላችንም ኢትዮጵያ እንደውም ልንገራችሁ በጦርነት ያበላሸናትን ሀገር እንደዚህ አይነት ቻንስ ስናገኝ ነው የምናስተካከላት። 10 ብር እግዚአብሔር ወጣቶች፣ ቲኔጀሮች፣ ተማሪዎች ምናምን 10 ብር ሁላችንም ወይ የቴሌብር ወይ ቴሌብር ነገር ተመቻችቶ ማለት ነው በዛ አካውንት ዘረፋ መሀል ላይ ይኖራል። እሱ ነገር በደንብ ተይዞ በደና በሐቅ አላቸው ሰዎች ተይዞ 10 ብር ቢዋጣ እንደኔ ሐሳብ የ10 ብር ቻሌንጅ ይጀመር። እባካችሁ ቲክቶከሮች እና አዶናይ እና ጆን ዳንኤል እና ባቢ እና ብሩክ ኒውስ ሁላችሁ ማለት ነው ይሄ ትልቅ እንትን ያላችሁ አሁን እኛ አቅም የለም ትላልቆቹ ቲክቶከሮች መላበይዱ ከዛ ይሄ ነገር ወዴት ይዞራል? አሁን ትግራይ ላይ ነው አራቡ መፈናቀል፣ አማራ ክልል ላይ ወደ አማራ ክልል ወደ ኦሮሚያ ወደ ደቡብ ክልል ይወርዳል። አዲስ ጦርነቶችን ቢፈጠሩ ቢያንስ በዚህ አቅማችን እናዳክመዋለን። ፋሚሊ ይውላችሁ አሁን ይሄን ቪዲዮ በቃ ያላቅ ቫይራል ለሚባል ምንም አርጉት፣ በቃ ምንም አርጉት። የ10 ብር ቻሌንጅ ይጀመር። 10 ብር ብቻ በቴሌ ብር በመላክ እኛ እንወጣዋለን። የማንንም ብር የማንንም እንትን አንጠብቅም። የውጭ ሀገሮችንም እርዳታ አንፈልግም። እነዚህን እኛ መርዳት እንችላለን። በቂ ነው ሰዎች፣ በቂ ነው፣ ከበቂ በላይ ነው። ይሄንን ቪዲዮ አይታችሁታል? እዚህ ላይ እኔ ምን እንደምላችሁ አላውቅም። እውነቴ ነው። አስተያየት መስጠትም አልችልም። አጋጣሚ እኔ ከዛሬ በፊት አይቼው አላውቅም ይሄንን ቪዲዮ። ዛሬ ገና ነው የዚህ ልጅ አካውንት የደረሰኝ። እጅግ በጣም ነው ያዘንኩ። እጅግ በጣም ውስጤን የተነካው እውነት ለመናገር ማለት ነው። ሁሉንም ቪዲዮ ላሳያችሁ ስለማልችል አካውንት ውስጥ ግቡና እስኪ እያንዳንዱን እየሰራ ያለውን ስራ እስኪ ተመልከቱት። ወንድሜ እንግዲህ አይዞህ፣ እግዚአብሔር ይርዳህ ነው የምለው። ሌላ ምንም ልልህ አልችልም። እግዚአብሔር በፈቀደ መጠን ግን እኔ አንተን ለማገዝ ዝግጁ ነኝ። ይህንን አይቶ ልቡ የማይሰበር ይህንን አይቶ የማያዘንና የማያለቅስ ሰው ካለ እንግዲህ እኔ ያ ሰው ነው ብዬ አላስብም። የእናንተን የስጋ ዘመዶች በእነዚህ ሰዎች ሳሏቸው። እናታችሁን፣ አባታችሁን፣ እህት ወንድሞቻችሁን ሳሏቸው። እስኪ ልጆቻችሁን ሳሏቸው። የግድ ልባችን እንዲሰበር እኮ የእኛ ስጋዎች መሆን አይጠበቅባቸው። በዚህ ዘመን የዚህ ዘመን መሪዎች ያስቀምጡልን ትልቁ ጣዖት ምን እንደሆነ ታውቃላችሁ? ዘረኝነት ነው። መጽሐፍትን ገልበጥ አድርጋችሁ አንብቡ እስኪ። በዚህ ዘመን እኮ አንድ የሃይማኖት መሪ ወይም ደግሞ አንድ ጣዖት አምላኪ መጥቶ ጣዖት አቆሞ ለጣዖት ስገዱ፣ ጣዖትን እጠኑ እኮ አይላችሁም። እኛ እኮ እያጠንላቸው ነው። በዘረኝነት ተከፋፍለን እርስ በርስ እየተባላን ጣዖትን እያመለክን እንደሆነ አታውቅም እንዴ? አዎ ወደድንም ጠላንም አሁን በዚህ ዘመን የተቀመጠልን ትልቁ የጣዖት አምልኮ ዘረኝነት ነው። ለማንኛውም ግን ሶሻል ሚዲያ ለበጎ ነገር ብንጠቀሙና ብንተጋገዝ በእርግጠኝነት የነዚህን እናቶቻችንና አባቶቻችንን እህቶችና ወንድሞቻችንን ቅድመ አያቶቻችንን እንባ እናብሳለን ብዬ አስባለሁ። ይሄ ወጣት የዚያ አገር ተወላጅ ስለሆነ ብቻ የሱ ኃላፊነት ነው ብዬ ስለማላስብ ነው። እኔ እርግጥ ነው በሌሎች በኢትዮጵያ ከተሞችም ወይም ደግሞ ክልሎችም አገሮችም እንደዚህ አይነት ችግር ሊኖር ይችላል። ነገር ግን እኔ አሁን ዛሬ ቪዲዮ ሳገላብጥ የደረሰኝ የዚህ ልጅ ቪዲዮ ነው። እጅግ በጣም ነው የሚያሳዝነው። ይህንን ስራ ለመስራት ደግሞ በእውነት መመረጥ ያስፈልጋል። ስለዚህ መልእክት ማስተላለፈው ለዚህ አካባቢ ተወላጅ የሆናችሁ ተጽዕኖ ፈጣሪ ነን የምትሉ ብዙ ቲክቶከሮች አላችሁ። ለምሳሌ አዶናይ እዚህ ላይ በጣም ብዙ ስራ መስራት ትችላለህ ብዬ አስባለሁ። አዎ እውነቴን እኮ ነው። የዚህ አካባቢ ተወላጅ የሆናችሁ ቲክቶከሮች ወይም ደግሞ የሶሻል ሚዲያ ተጠቃሚዎች ብቻ ሳትሆኑ ማንኛውም ተጽዕኖ ፈጣሪ ነን የምትሉ ቲክቶከሮች፣ ኢንፍሉዌንሰሮች በሙሉ እዚህ ላይ መረባረብ አለባችሁ ብዬ አስባለሁ። ነገር ግን በተለየ ሁኔታ የአገሩ ተወላጅ የሆናችሁ ሰዎች አክሰሱ ስለሚኖራችሁ እዚህ ላይ ትልቅ ስራ መስራት ትችላላችሁ ብዬ አስባለሁ። ቅድም እንደተናገርኩት ለምሳሌ አዶናይ እዚህ ላይ ትልቅ ስራ መስራት ትችላለህ ብዬ አስባለሁ። እየሰራህም ሊሆን ይችላል፣ ሰርተህም ሊሆን ይችላል፣ እኔ አላውቅም። ነገር ግን እዚህ የበረከት ስራ ላይ ብትሳተፍ በእርግጠኝነት ትልቅ የነፍስ ዋጋ እንደምታገኝ ግን አምናለሁ። ወገኖች በመጽሐፍት ተጽፎ እንደምናገኘው እኮ የሰው ልጅ ሊቋቋመው የማይችለው ትልቁ ነገር ምን እንደሆነ ታውቃላችሁ? ጥምና ረሃብ እኮ ነው። አዎ ጥምና ረሃብን ማን ሊታገስ ይችላል? እጅግ በጣም የገረመኝን ነገር ልንገራችሁ። በቪዲዮ መጨረሻ ላይ እንዲያውም ቆይ ይሄኛው ቪዲዮ ላይ ምን ይላል መሰላችሁ? እሱ
የሚያውቁ ይሁን ማለት አሙጽ ነው ይቻላል። ሙሉን ቪዲዮ ረጅም ስለሆነ ገብታችሁ እዩት። ነገር ግን እዚህ ላይ እርቦኝ ነበረ ጠምቶኝ ነበረ ሲሉት አይዞት አባቴ ብሎ ዘይት ይሄንን ፊኖ ዱቄቱን እንዲሁም ደግሞ ጁሱን ይሰጣቸዋል። ጁሱን ከጠጡ በኋላ ደግሞ እንደዚሁ ደረቅ ብስኩትም ይሰጣቸዋል። መጨረሻ ላይ ግን እንዳትሞቱብን ተመልሼ ስለምመጣ እንደዚሁ እንዳላችሁ ቆዩ፣ እንዳትሞቱብን እስከዛ ድረስ ይሄን እየበላችሁ ቆዩ ነበር የሚላቸው። ታዲያ በቤተክርስቲያናችን አስተምህሮ የመንፈስ ፍሬዎች የሚባሉ አሉ። የመንፈስ ፍሬዎች ከሚባሉት ውስጥ አንዱ ደግሞ ተስፋ ነው። ተስፋ ይሄ ልጅ የሚገርማቸው ነገር ይሄንን ነገር ሰጥቷቸው ፊኖንም ሰጧቸው፣ ሲሄድ ዘይቱንም ሰጧቸው፣ ጁሱንም ሰጧቸው፣ ብስኩቱንም ሰጧቸው። ሲወጣ ጠብቁኝ እመለሳለሁ፣ ይሄ ቀን እንደሚያልፍ ተስፋ አድርጋለሁ ነበር የሚላቸው። ለሁሎችም ተስፋ እየሰጣቸው ነው የሚሄደው። አንድ ሰው ደግሞ እምነት ካለው ተስፋ ካለው ፍቅር ካለው ሁሉን ነገር ማለፍና ማሸነፍ ይችላል ብዬ አምናለሁ። እንግዲህ በመጨረሻም ለወንድም የማስተላለፈው ትልቁ መልእክት ምንድነው? እርሱ ቦታ ላይ እጅግ በጣም ብዙ የኦርቶዶክስ ተዋህዶ ቅዱሳን አባቶቻችንና እናቶቻችን ተነስተውበታል። የአብዛኞቹም ቅዱሳን አጽማቸው ከሱ ቦታ ላይ ይገኛል። ስለዚህ የነዚህ ሁሉ ቅዱሳን አጽም ያሰብከው እንደሚያሳካልህ ፍጹም እምነት አለኝ። ይሄ ጊዜ አያልፍም፣ ይሄ መከራ ይጸናል። ካለም ደግሞ ልዑል እግዚአብሔር ፈቃዱ ከሆነ ደግሞ አንተ ሰማያዊ ቦታህን አዘጋጅተሃል። እውነቴን ነው የምነግርህ። ከህሊና ጸጸት ከህሊና ተጠያቂነትም ነጻ ሆነሃል። ነገር ግን ቅዱሳኑ ቸል እንደማይሉህና እንደማይተውህ አምናለሁ። ከሷ የተቀደሰች ቦታ ላይ የነ አብርሃ ወአጽብሃ አጽም አለ። የአቡነ ሰላማ ከሳቴ ብርሃን አጽም አለ። የነ አቡነ ምእመነ ድንግል፣ የነ አቡነ አብየ ጊዜ፣ የነ አቡነ ያፍቀረነ ጊዜ አጽም አለ። የተሰዓቱ ቅዱሳን አጽም አለ። አዎ ከተሰወሩት ከሶስቱ ቅዱሳን ውጪ ያሉት የተሰዓቱ ቅዱሳን አጽም እሱ ቦታ ላይ አለ። የነዚህ ሁሉ ቅዱሳን እናቶቻችንና አባቶቻችን አጽማቸው ዝም እንደማይልህ ቸል እንደማይልህ አምናለሁ። ልዑል እግዚአብሔር በቸርነቱ ይርዳህ ነው የምለው ወንድሜ። በሀገር ውስጥም በውጭ ሀገርም ያላችሁ መመጽወት እየቻላችሁ መርዳት እየቻላችሁ ዝም ያላችሁ ሰዎች ደግሞ ለዚህ ቅዱስ ዮሐንስ አፈወርቅ ምን ብሏል መሰላችሁ? የተቸገሩ ሰዎችን መመጽወት፣ ነዳያንን መመጽወት፣ የራባቸውን የጠማቸውን ሰዎች ማብላት ማጠጣት ዋጋው በመንግስተ ሰማያት ምን ያህል እንደሆነ ብታውቅ ኑሮ አንተ ሂደህ ትለምናቸው ነበረ፣ ለምነህ ልመጽውታችሁ ትላቸው ነበረ ብሏል። አዎ እንደነዚህ ያሉ እናትና አባቶቻችንን እህት ወንድሞቻችን ወገን ዘመዶቻችንን ጥለን ቤተክርስቲያን ላይ ሄደን 1000 ሻማ ብናበራ 1000 ጧፍ ብንለኩስ የነዚህ የተቸገሩ ሰዎች እንባቸው ጧፋችንና ሻማችንን መብራቱን እንደሚያጠፋብን አላወቃችሁም እንዴ? ቅዱስ ዮሐንስ አፈወርቅ ነው የተናገረው። የትኛውንም ያክል እልፍ መብራት ቤተክርስቲያን ላይ ሄደህ ለእግዚአብሔር አበራሁ ብትል የነዚህን ሰዎች እንባ ረግጠህ ሄደህ ለእግዚአብሔር አበራለሁ ብትል እግዚአብሔር አይቀበልህም። ምክንያቱም በእነዚህ ሰዎች ውስጥ እኮ እግዚአብሔር ነው ያለው። አዎ በሰዎች ውስጥ ያላገኘነውን ልዑል እግዚአብሔር በቤተ መቅደስ ውስጥ እናገኘዋለን ብለን መልፋት በጣም ከንቱ ድካም ነው የሚሆንብን። ምጽዋት፣ እርዳታ የፊት መብራት ናት። ጾም፣ ጸሎት፣ ስግደት የኋላ መብራት የኋላ ደጀን ናቸው። ያለ ምጽዋት እነዚህ ዋጋ ሊያሰጡን አይችሉም። ስለዚህ እነዚህን ወገኖቻችንን መርዳት የምትችሉ ካምፔን ማዘጋጀት የምትችሉ ሰዎች ይህንን ሰው በውስጥ በኩል እንድታገኙት ሜንሽን አድርግላችኋለሁ አካውንቱን። መድኃኔዓለም ኢየሱስ ክርስቶስ ለሁላችንም አስተዋይ ልቦናና ሰሚ ጆሮን ይስጠን። በዚህ ዘመን እንደ ጣዖት ቆሞ ያለውን ክፉን ዘረኝነትን ያስወግድልን። ለነዚህ ወገኖቻችንም መከራና ስቃያቸውን ረሃብና ጥማቸውን በቃ ብሎ ያስታክስልን። አሜን። ይቆየን። በነገራችን ላይ አንድ ሰው በረሃብ ሲሞት ያ የሞተው ሰው ብቻ አይደለም የሚሞተው፣ አጠገቡ ቆሞ የነበረ ሰው፣ ያ ሰው ሲሞት አጠገቡ ቆሞ የነበረ ሰው ራሱ በቁሙ እንደሞተ ነው ማሰብ ያለበት። ምክንያቱም ያለንበት ዘመን 21ኛው ክፍለ ዘመን ነው። በዚህ ዘመን ሰው በረሃብ እየሞተ ከጎን ቆሞ ማየት በጣም ሼም ነው እና አሁን ትኩረት ሁሉ ወደ ትግራይ ክልል ሕጻጽ መሆን አለበት። ላይክ፣ ሼር፣ ኮሜንት የሚባለው ነገር አቴንሽን፣ እርዳታ በሙሉ ወደዛ መሄድ አለበት። አንድም ሰው ነው ባይዘው መሞት የሌለበት፣ አንድም ሰው መሞት የሌለበት። ጋይ ስለ ሕጻጽ እንግዲህ ጥሩ ዜና እየሰማው ነው የምገኘው። አሁን ዶክተሮች እንግዲህ እንደነገርኳችሁ ተሰባስበው ስለዛ ነገር እያወሩበት ነገር ስለ ሕጻጽ ያለው ረሃብ ማለት ነው እና በተቻላቸው አቅም እየተሳተፉ እንደሆነና ከዛ ደግሞ ሪፈር መባል ያለበት ሪፈር እየተደረገ እንደሆነ ግን የነገሩን የምግብ እጥረት እንዳለ ነው። ይህ የምግብ እጥረት ሶልቭ ለማድረግ ደግሞ ከምግብ ካምፓኒዎች አዲስ አበባ ጋር ሆኜ ተደዋውዬ ማለት ነው ለመላክ እኔ ቃል እገባለሁ። ስለዚህ አዲስ አበባ ውስጥ የምትገኙ የምግብ ካምፓኒዎች ካላችሁ አሁኑኑ ቲክቶክ ኮሜንት ላይ ጻፉልኝ ወይም ደግሞ በመሴጅ ጻፉልኝና እኔ ራሴ እደውላለሁ። ከዛ ምግቦች መላክ ይኖርብናል ወደ ሕጻጽ ማለት ነው ወደ ሽረ። ከአዲስ አበባ ድረስ የመጀመሪያ ቲክቶከር ጆን ዳንኤል ወደ ሽሬና ስላሴ ደርሷል። የትግራይ ህዝብ ህዝቤ ነው እናቶች አይቸገሩ ብሎ ወደ ሕጻጽ ሊያግዘን መጥቷል። ድምጽ ሊሆነን መጥቷል እና ጆን ዳንኤል ይሄን በማድረግ በጣም እናመሰግናለን። በትግራይ ህዝብ ስም በጣም አመሰግናለሁ። ምስጋና ያስፈልገን ግዴታዬ ነው። በጣም ወዳችኋለሁ።
ሁልጊዜም ከጎናችሁ ቆማለሁ። ያው ሁላችሁም ይሄን ቪዲዮ ያታችሁ እንደ ጆናሊን መጣችሁ ድምጹን ለኔ ኑሩልን። مساخي مساخة ترسي نوخ هم يعرف دعنا حدقهم أو هم يعرف هذا السينش سيك هذا نش يقفوا كل ما أيوه وده تجي هذه صدان تحنان لا أخذكم أما دوك يسهم أرخوكم دعنا أرخوكم مقي ولا حمد ولا حمد مقي حي بصر ولا حمد حزي ولا حمد مقي حزي هذي كل شيء أنا بصر بقى مقي ولا حمد نيرهم مسح مسح حمرة نقول هذا في ثانية مسحها ترشي بعد ما يبدأ مسيكم نيرة هو بعد ما يمسيكم نيرة ما كمتسي اللي دكالاتي لهم هو بقى انا حيز لهم مسئله لهم 25 كيلونا ازي انا حنت لتر زيت حيز لهم مسئله لهم ازي بزح هوني قصاري متينا كاوزي قعتهم ديو طرشهم ديو بلعهم بيوت من تتصالح لي مسيكم ازي ان لاهم مخنيات ازلوكم لله منم اوصح سللتهالنا هنا ولا ما عليكم ديو ولا لهون غيركم ديو لا ما يخون يزي كن ولا ما عليكم بالعوه بيجيزو شريا بقى دهنا هون سلام بنو المنت عنا دحان شكرا لي كفل امين 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 يا دحان هون انا زي له خصكم خليتي زين ستيونهم زين ما لاهم هيوتين زين ستيون كذا ما عليكم بالعوه شنو انا هون እሺ ህጻጽ ሰምታችኋል ሰው በረሃብ እየሞተ ነው ወንድሜ አዶናይ በትግረኛ ያለውን ነገር በሙሉ ያስረዳልኝ ሀመኛኩም ደቂ ዓደይ ዳህና ዲኹም እንግዲህ همትፈልጥዎ ማለት እዩ በጣም ብዙሓት ሰዋት በጥሜት ብሰንኪ ጥሜት ህይወቶም ይሓልፈሎ በጣም ይልሕዝን ኣነውን همትፈልጥዎ ብዙሕ ነገር አጋጢምና ነይሩ ለሓለፈ ሰሙን ምናምንና አይምሮይ ተኻለን ዓለም ምስትኻሊ ለሞከርኩ ነይረ ሓዚ ግን ብስነ ስርዓት ገይረ ከጽንዕት ኣለኹ ስለና ሕጻጽ ለጋጥምሎ ነገር በጣም ይልሕዝንና ቲክቶክና ተጠቂምና ክንወጽሕሎም ኣለና ኣነውን ቻሌንጅ ኣውጽእ ኣለኹ መብዛሕትኦም ቲክቶከራት ኢንቫይት ገይረዮም ኣለኹ ሒዘዮም ንኽመጽእ ማለት እዩ እና ኩለና ተሓጋጊዝና እዚ ነገር እዚ ክንልውጦ ንኽእልና ብዘመነ ቲክቶክ ብዘመነ ቴክኖሎጂ ከምዚ ዓይነት ነገር ክፍጠር የውልል እየ ልሓስብ ኣስረድቻቸዋለሁ ናሆም ፎንቲ ይመጣል እኔ ይመጣል ጆሲ ይመጣል ናሆም ፎንቲ ይመጣል ብዙ ቲክቶከሮች ኢንቫይት እያደረግን ነው የቲክቶከሮች ማህበር እዚህ የመጡ አሉ ተሰባስበን ሁላችን በየአቅማችን ስፖንሰርሺፕ አፋልገን ምግብ ምናምን በቃ ይዘን እንሄዳለን ጸዴ እንግዲህ ሁላችን ባላቅም ሁሉ እናግዛቸው እኛም እዛ እንሄዳለን ይመቻችሁ ታዲያ እንደነዚህ አይነት ቪዲዮዎችን ማየት በጣም ነው የሚያማው ላይክ አባታችሁ እርቦኛል ማለት አቅም ሲያንሰው ከዛ አርኖ ከውሃ የሆነ ነገር ውሃ ሙዝ ጃውና ለመብላት ራሱ ለማየት ራሱ የሚጨንቅ ነገር ሲበሩ ማየት ነው ሰዎች እርቧቸው በጣም ከስተው ምናምን ማየት ለዛውም በጦርነት ተፈናቅለው ቤት የነበራቸው ሰዎች መኖሪያ የነበራቸው ሰዎች እንደዚህ ታረበው ማየት በጣም ያማላ ይገባኛል ኢትዮጵያ ውስጥ በጣም ብዙ ቦታ እንደዚህ አይነት ሲቹዌሽን ሊኖር እንደሚችል ነው በቃ ከጦርነት ልናተርፍ የምንችለው ነገር የለም ብቻ ነው ግን እነዚህን ሰዎች አይታናቸዋል መተዋል እኛ ጋር ልጆቻቸው ሌሎች ልጆች እርዱን ብለው መተዋል እነሱን ያዩና አገር ውስጥ ያላችሁ ከአገር ውጭ ያላችሁ ላይክ 10 ብር ባተር ያረጋል እነሱ የኛ 10 ብር ተሰብስቦ አንድ ነገር ይገዛላችኋልና አባካችሁ አሩ ነው የልጁን ስም ሜንሽን አረግላችሁ እግዚአብሔር ምሕረቱን ይላክልን እግዚአብሔር በቸርነቱ ይጎብኝን እግዚአብሔር ይሄንን ክፉ ዘመን ይሄን ክፉ መከራ ያሳልፍልን ረሃብ ክፉ ነው ወገኖች ረሃብ ክፉ ነው እናልቀስ ወደሱ እንቅረብ ሁላችንም ንስሐ ገብተን ዛሬ በንስሐ ህይወት የምንኖርበት ጊዜ ላይ ነው ያለነው በድሎት በተለያየ ምቾት የምንኖርበት ጊዜ አይደለም ወደ እግዚአብሔር ቀርበን እሱ ምሕረት እንዲያመጣልን ከእግዚአብሔር እንግዲህ እነዚህ ሰዎች ይዋቸው አርሰው የሚበሉ ሀብት ንብረት ያላቸው ሰዎች ነበሩ አይደል ይሄን ያህል ዘመን ሲኖሩ እኮ ቤተሰብ አፍርተው ተዋልደው ተጋብተው በርካታ ንብረቶች ያሏቸው ሰዎች ነበሩ ዛሬ አልጋ ላይ ተኝተው የምታዩቸው እነዚህ ሽማግሌዎች እኮ ስንት ቤተሰብ አፍርተው ስንት ሀብት የነበራቸው ረሃብና ድርቅ ሲመጣ እንዲህ አይነት ነገር ውስጥ እንገባለንና እግዚአብሔር ምሕረቱን ይላክልን እሱ በቃችሁ ይበለን
በሀገራችን ላይ እየተከሰተ ያለውን ነገር የምሕረት ዝናቡን ያዝንብልን። እግዚአብሔር አምላክ ለሁላችን የምሕረት ዝናቡን ያዝንብልን። እሺ የአርሲን ነገር እንመልከትና እንጨርሳለን። አርሲ ላይ ትናንትና ምሽት የ6 ወር ህፃን ልጅና የእናት ገድለው ሄደዋል። ከዚህ በፊት አባታቸውን ደምስ የተባለው አባትን በጥይት መተውት አቦምሳ ሆስፒታል ነበር የሚገኘው። አቦምሳ ሆስፒታል ደግሞ ሲሄድ የነበረውን እሱን ለማምጣት ሲሄድ የነበረውን አምቡላንስ እንዳቃጠሉት ከዚህ በፊት ተዘግበንላችሁ ነበር። እንግዲህ የዛን ጊዜ ስላመለጣቸው ተኩሶ ስላመለጣቸው በጥይት ተመቶ ነበር ሆስፒታል የገባው። በማምለጡ ምክንያት የተበሳጩ ሰዎች ትላንትና ምሽት ላይ ገብተው የ6 ወር ህፃን ልጅና እናትን ገድለዋቸው ሄደዋል። ቦታው ወለም ሰቃ ቀበሌ ላይ ነው። እንግዲህ ታጣቂዎች በነበሩበት እዛ አካባቢ ላይ ታጣቂዎች በዚህ ሳምንት ሰፍረው ነበረ። ሴኩሪቲ ያስፈልጋል ተብሎ ገብተው ነበረ። ነገር ግን ታጣቂዎች ባሉበት ነው ህፃን ልጅን ከ6 ወር እናቷ ጋር ገድለው የሄዱት ማለት ነው። ሁለተኛው መረጃ ድሬዳዋ ላይ የነበረው የእግዚአብሔር አብ በተመለከተ ገቢ ሲሰባሰብ ነበረ። ትላንትና ምሽት ተጠናቋል። የተሰበሰበው ብር 6.1 ሚሊዮን ብር ነው። የወጣው መጪ 6 ሚሊዮን ብር ነው። ሌላው 6 ሚሊዮን ብር ቃል ተገብቷል የተባለ ነገር ነው። ይገባ ላይ ገባ የምናውቀው ነገር የለም። በሰፊው ዩቲዩብ ላይ መጣበታል። ሰላም ለእናንተ ይሁን። ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩ በትህትና ጠይቃቸዋለሁ። የአርሲ ሰማዕታት ወገኖቻችንን በተመለከተ ምናልባት እንደ ማህበራዊ ሚዲያ የምናስቸግረው የመጨረሻው ጉዳይ ይሆናል ብዬ አስባለሁ። ለምናሰማው ዓለም አቀፍ የድምፅ ጥሪ እንዲሆን ወደ 500,000 ፒቲሽን የምንጠብቅበት በአሁኑ ሰዓት ከ10,000 በላይ ፒቲሽኖች የተፈረሙበት አንድ ነገር ተዘጋጅቷል። እየገባችሁ የምትፈርሙበት ማለት ነው። ስለዚህ ፒቲሽኑን ለመፈረም ከላይ ያለውን ሊንክ ማለት ነው ስክሪንሻት አድርጉት። ከዛ ኮፒ ብላችሁ ፔስት በማድረግ ጎግል ላይ በመሄድ ማለት ነው ሁላችሁ መፈረም ትችላላችሁ። ምናልባት ብዙዎች ክፍያ ይጠይቃል የሚል ሀሳብ እያነሳችሁ ነው የምትገኙት። ያንን እንደማይጠይቅ ለማረጋገጥ የመጨረሻውን ቪዲዮ እንድትመለከቱልኝ ጋብዛለሁ። ሁላችሁም ለብዙ ተጽዕኖ ፈጣሪዎች ሼር እያደረጋችሁ 500,000 ፒቲሽኖች መድረስ መቻል ይጠበቅብናል። ሁላችንም እባካችሁ እንረባረብ። የሰማዕታቱ ደም የሁላችን ደም ነው። የሰማዕታቱ ላይ ያረፈው ያ ካራና ቢላ ሁላችን ላይ እንዳረፈ ነውና አሁንም ህመሙን ልንረሳ አይገባም። ይቺን ፒቲሽን በማሳረፍ ከሰማዕታቱ ጎን በመሆናችንን እንዲሁም ዓለም አቀፍ ድምፅ ጥሪ ለማድረግ እንችላለን ማለት ነው። ሁላችሁም ይህንን ቪዲዮ እንድታዳምጡ ጋብዛችኋለሁ። በመጀመሪያ ምን ላይ እንሄዳለን? ጎግል ላይ እንሄዳለን። እንደዚህ ጎግል ላይ እንሄድና ምን እናደርጋለን? ከዚህ ጋር ሊንኩን እንጽፍለታለን። የትኛውን ሊንክ? ይህን ፎርሙን ለመሙላት ሸር ያደረግነውን ይህንን ሊንክ እንጽፍለትና ሰርች እንለዋለን። እንደዚህ ያመጣዋል ማለት ነው። እንደዚህ ሲያመጣው እስካሁን 4187 ሰው ፒቲሽኑ ሞልቷል። ምን እናደርጋለን? ሳይን ፒቲሽን የሚለውን እንካለን። ፈርስት ኔማችሁን፣ ላስት ኔማችሁንና ኢሜይላችሁን ትጽፋላችሁ። ከጻፋችሁ በኋላ በቀጥታ ሳይን ፒቲሽን ትሉታላችሁ። ሳይን ፒቲሽን ካላችሁ በኋላ ከዚህ ጋር ኖ አይ ዊል ሼር ኢንስቴድ የሚለውን አሁን $2 እርዳ እያለኝ ነው። እዚህ ጋር እንደምታዩት ይሄንን ማለፍ ነው። ኖ የሚለውን መንካት ነው። ብር አይጠይቅም። ኖ የሚለውን ትነኩና አሁንም እዚህ ጋር እንደምታዩት ኮንቲኒው ማለት ዝም ብላችሁ ኮንቲኒው ስታዩት ኮፒ ሊንክ አድርጋችሁ ለሰው መላክ ትችላላችሁ። ከዛ ውጭ ስር ላይ ተወርዱና ስኪፕ የሚለውን መንካት። ራይት አሁንም ስኪፕ የሚለውን መንካት። እዛ ጨረስን ማለት ነው። ያሳዝናል። እንግዲህ ምን ተብሎ እኔ በየጊዜው ራሱ ሞት፣ በየጊዜው ታገቱ፣ በየጊዜው እንደዚህ ሆኑ ብሎ መናገር ራሱ በጣም ይሰቀጥጣል። አሁን ደግሞ እንግዲህ የ6 ወር ህፃን ልጅ መቼ ነው ለአርሲ የሚደረስላት? መቼ ነው እንባዋ የሚታበስላት? መቼ ነው አርሲ በቃሽ የሚባላት? መቼ ነው አርሲውያን ከሞት ከሰቀቀን ከለቅሶ ከጥቁር ወጥተው ፈክተው ምናያቸው? መቼ ነው ለአርሲያን ወገኖቻችን የምንደርሰው? ኧረ እባካችሁ የምትገሉም አካላቶች ወገኖቻችሁ ናችሁ። ወንድም እህት፣ እናት አባቶቻችሁ ናችሁ። አንድ ኢትዮጵያውያንን እርስ በርስ አንገዳደል፣ እርስ በርስ አንጨካከን፣ እርስ በርስ እንዲህ አይነት ክፉ ነገር እላያችን ላይ አናምጣ። እባካችሁ እንተዛዘን። ምን ማለት ይቻላል? ለላዩ አምላክ ለሱ መስጠት ነው። እሱ ፍርዱን ይስጥ። እንግዲህ ቴዶ ዘሩፋይልም ያለውን ሰምታችኋል። ከባድ ነው። ብቻ እግዚአብሔር ምሕረቱን ያምጣልን ከማለት ውጭ ማለት ነው። በዚህ ወገኖቻችን ይሞታሉ፣ በዚህ ወገኖቻችን በረሃብ ያልቃሉ፣
እሱ በቸርነቱ ይጎብኘን፣ ሁላችንም ምሕረት እንዲያመጣልን። ለጸሎት በቆማችሁ ጊዜ ይህችን ሀገራችሁን ቤተክርስቲያናችሁን አስቡ ለማለት እወዳለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።